ዶክተር ሮዳስ የፈሩት እየደረሰ ይመስላል። ዓለማችንም በተለይ የመካከለኛው ምስራቅ እየነደደች ትገኛለች። በዓለማችን ላይ ያለው የኒኩለር ጦር መሳሪያ ክምችት ለሰው ልጅ መጥፊያ ሊሆን የሚችልና ይህም በመጽሐፍ ቅዱስ ከተነገረው ትንቢት ጋር ሊያያዝ እንደሚችል ዶክተር ሮዳስ በተደጋጋሚ ሲያስጠነቅቁ ቆይተዋል። አሁን ላይ እየታየ ያለው ፍጥጫ ከቃላት አልፎ ወደ ተግባር በመቀየሩ የሰው ልጅ በእጁ የሰራው የጥፋት መሳሪያ ራሱን ሊያጠፋበት ዳር ደርሷል። ይህ ስጋት ከምንጊዜውም በላይ በዚህ ሰዓት አይሏል። ከዛ በፊት ግን ይህችን የመጽሐፍ ቅዱስ ቃል ላንብብላችሁ። ቃሉ ትንቢተ ኢሳይያስ ምዕራፍ 34 ላይ ይገኛል። እንዲህ ይላል ሲጀምር፣ እናንተ አሕዛብ ሆይ ቅረቡ፣ ስሙ፣ እናንተ ወገኖች ሆይ አድምጡ፣ ምድርና መላዋ ዓለምም ከእርሷ የሚወጣ ሁሉ ይስሙ። የእግዚአብሔር ቁጣ በአሕዛብ ሁሉ ላይ መዓቱም በሰራዊታቸው ሁሉ ላይ ነው። ፈጽሞ አጠፋቸው፣ ለመታረድም አሳልፎ ሰጣቸው። ከእነርሱም የተገደሉት ይጣላሉ፣ የሬሳቸውም ግማት ይሸታል። ተራራዎችም ከደማቸው የተነሳ ይርሳሉ፣ የሰማይም ሰራዊት ሁሉ ይሰበሰባሉ። ሰማያትም እንደ መጽሐፍ ጥቅል ይጠቀለላሉ። ከወይንና ከበለስም ቅጠል እንደሚረግፍ ሰራዊታቸው ሁሉ ይረግፋል። ይህ በትንቢተ ኢሳይያስ ምዕራፍ 34 ላይ ሰፍሮ የሚገኘው ቃል በርካቶችን የሚያስደነግጥና የሚያስገርም ቃል ነው። ወደ ተነሳነው ሐሳብ ልመልሳችሁ። የመካከለኛው ምስራቅ የባሩድ ጢስ ዓለምን እያስጨነቀ ባለበት በዚህ ወቅት በኢራንና በአሜሪካ እስራኤል ህብረት መካከል ያለው ጦርነት ወደማይመለስበት ደረጃ እየተሸጋገረ ይገኛል። አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፋሪ በተፋፋመበት በዚህ ወቅት የኢራኑ መሪ አያቶላ አሊ ካሚኒ መገደላቸው ከተረጋገጠ በኋላ ውጥረቱ ይበልጥ ተባብሷል። ይህ መሪን የማሳጣት ስልት በኢራን ወታደራዊ አመራሮች ዘንድ ከፍተኛ ቁጣን በመፍጠሩ ቀጠናው ወደ አጠቃላይ የስጋት ቀጠናነት እየተቀየረ ይገኛል። ኢራን የኒኩለር ኃይል መሳሪያን ለመታጠቅ በምታደርገው ሩጫ ላይ አሜሪካና እስራኤል እንዲሁም አንዳንድ ምዕራባውያን ኢራንን ለማስቆም እየጣሩ ይገኛል። ዶክተር ሮዳስ እንደሚሉት የኒኩለር ኃይል ፈጣሪ በተፈጥሮ ውስጥ ያስቀመጠው ረቂቅ ጥበብ ቢሆንም የሰው ልጅ ግን ይህንን ኃይል ለጥፋት መሳሪያነት ማዋሉ ትልቁ ስህተት ነው። አሁን ላይ ያለው የኒኩለር ጦር መሳሪያ ክምችት የዓለምን ፍጻሜ ሊያፋጥን እንደሚችል ዶክተሩ በተለያዩ መድረኮች ሲገልጹ ቆይተዋል። ይህ የጥፋት መሳሪያ ዛሬ በመሪዎች እጅ ላይ ሆኖ እንደዛቻ መጠቀሚያ መሆኑ የሰው ልጅ በገዛ እጁ ጥፋቱን እየጠራ መሆኑን ያሳያል። በዚህ የውጥረት ወቅት የሰሜን ኮሪያው መሪ ኪም ጆንግ ኡን ብቅ ብለው ለቴህራን ያላቸውን ጠንካራ ድጋፍ በመግለጽ እሳቱ ላይ ቤንዚል አርከፍክፈውበታል። መሪው በሰጡት እጅግ አስደንጋጭ መግለጫ እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለት የፒዮንግዮንግን የባለስቲክና የኒኩለር አቅም ለዓለም ለማሳየት ሞክረዋል። ይህ የኪም ጆንግ ኡን ንግግር የሰሜን ኮሪያን የኒኩለር አቅም ለዛቻ ተጠቅመውበታል። የሰሜን ኮሪያ ጣልቃ ገብነት ቀውሱን ይበልጥ ውስብስብ አድርጎታል። ኪም ጆንግ ኡን አስፈላጊ ሆኖ ከተገኘ እስራኤልን ለመምታት የሚያስችሉ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውን አስታውቀዋል። ይህም በዓለም አቀፍ የነዳጅ ገበያና በጂኦፖለቲካዊ መረጋጋት ላይ ትልቅ ስጋት የፈጠረ ሲሆን ፕሬዝዳንት ትራምፕ ቀደም ሲል ትልቁ ጦርነት ሊመጣ ይችላል ብለው የሰጡትን ማስጠንቀቂያ አጠናክሮላቸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በበኩላቸው ዙሩን አከረውታል። ኔታንያሁ ባስተላለፉት ቀደም ባለ የቪዲዮ መልእክታቸው ኢራን 50 ሰሜን ኮሪያዎችን ትሆናለች ሲሉ የኢራንን አደገኛነት ለማስረዳት ሰሜን ኮሪያን እንደ ማነጻጸሪያ ተጠቅመዋል። ይህ ንግግራቸው ኢራን በዓላማዋና በአጥፊነት አቅሟ ከሰሜን ኮሪያ በበለጠ ለዓለም አደገኛ መሆኗን ለማሳየት የታለመ ነው። ኔታንያሁ እንደገለጹት ሰሜን ኮሪያ የባለስቲክ ሚሳኤልና የኒኩለር ጦር ቢኖራትም እንደ ኢራን ሞት ለአሜሪካ የሚል መፈክር ግን የላትም። ነገር ግን ኢራን የአሜሪካንና የእስራኤልን መጥፋት እንደ ዋና ውጥኗ ይዛ የተነሳች ሀገር መሆኗን አጽንኦት ሰጥተዋል። ይህ አዲስ አስተላለፍ የቀጠናውን ግጭት ወደ ዓለም አቀፍ ጦርነት ሊቀይረው ይችላል የሚል ከፍተኛ ስጋት ፈጥሯል። ዶክተር ሮዳስ በትንቢተ ኢሳይያስ ምዕራፍ 34 ላይ ያለውን ሰማይ እንደ መጽሐፍ ጥቅል ይጠቀለላል የሚለውን የመጽሐፍ ቅዱስ ቃል ከኒኩለር ፍንዳታ ጋር በማያያዝ ሲተነትኑ የኒኩለር ፍንዳታ በሚከሰትበት ጊዜ ሰማዩ የሚኖረው ቅርጽና የሚፈጠረው ግዙፍ እሳት ለዚህ ማሳያ ሊሆን እንደሚችል ያስረዳሉ። ዛሬ መሪዎች አንድ ሚሳኤል ይበቃል ሲሉ የጥፋት ትንቢት ወደ እውነትነት እየቀረበ መሆኑን ያሳያል። የሰው ልጅ የደረሰበት የቴክኖሎጂ ደረጃ ለኑሮ ምቹ ሳይሆን ለሞቱ ምክንያት እየሆነ መምጣቱ እጅግ ያሳዝናል።
በአሁኑ ወቅት ቻይና ለኢራን የላቁ ሚሳኤሎችን እያቀረበች እንደሆነ ቢነገርም ቻይና ግን ይህንን ሪፖርት በተደጋጋሚ አስተባብላለች። ሩሲያን በምዕራባውያን ላይ ጠንካራ ማስጠንቀቂያ በሰጠችበት በዚህ ወቅት በኢራን፣ ሩሲያ፣ ቻይና እና ሰሜን ኮሪያ መካከል እየተፈጠረ ያለው አዲስ ወታደራዊ አሰላለፍ ዓለምን ለሁለት ከፍሏታል። ይህ አሰላለፍ ደግሞ የሶስተኛው የዓለም ጦርነት መጀመሪያ ሊሆን ይችላል የሚል ስጋት ነክሷል። ዶክተር ሮዳስ ስለ ኳንተም ፊዚክስ ሲያስተምሩ ቁስ አካል ተሰባብሮ ወደ አቶም ሲወርድ የሚገኘው ግዙፍ ኃይል ፈጣሪ በተፈጥሮ ውስጥ ያስቀመጠው ረቂቅ ጥበብ መሆኑን ያብራራሉ። ነገር ግን ይህ ጥበብ በክፉ እጆች ውስጥ ሲወድቅ ዓለምን ወደ አመድነት የመለወጥ አቅም አለው። ዛሬ በመካከለኛው ምስራቅ እየታየ ያለው ፍጥጫ ይህንን ረቂቅ ኃይል ለመታጠቅ እንዲሁም ለጥፋት የመጠቀም ፍላጎት መኖሩን ያሳያል። ፕሬዝዳንት ትራምፕ ቀደም ሲል ትልቁ ጦርነት፣ ትልቁ ማዕበል ሊመጣ ይችላል ብለው የሰጡት ማስጠንቀቂያ የኪም ጆንጉንና የኔታንያሁን ንግግሮች ይበልጥ እያጠናከሩት ይገኛል። ትራምፕ ከአዲሶቹ አመራሮች ጋር እናወራለን ቢሉም በምድር ላይ ያለው እውነታ ግን ከንግግር ይልቅ የጦር መሳሪያዎች ድምጽ ጎልቶ እንዲሰማ እያደረገ ነው። ይህ ደግሞ ለዲፕሎማሲያዊ መፍትሄ ያለውን እድል እያጠበበው መጥቷል። የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ኃላፊ አሊ ላሪጃኒ ቀደም ብለው ሀገራቸው ከአሜሪካ ጋር ምንም አይነት ድርድር እንደማታደርግ መግለጻቸው ውጥረቱን ወደ መጨረሻው ጫና አድርሶታል። ይህ መግለጫ የወጣው ትራምፕ መነጋገር ይፈልጋሉ ካሉ በኋላ መሆኑ በሁለቱ ሀገራት መካከል ያለው አለመተማመን ምን ያህል ስር የሰደደ መሆኑን ያሳያል። ድርድር በሌለበት ቦታ ደግሞ ጦርነት ብቸኛው አማራጭ ይሆን ይመጣል። ዶክተር ሮዳስ እንደሚያስተምሩት የሰው ልጅ ታሪክ በተለያዩ የጥፋት ዑደቶች ውስጥ አልፏል። አሁን ያለንበት ዘመን ግን በቴክኖሎጂው ምጥቀት ምክንያት ጥፋቱ ዓለም አቀፋዊ ሊሆን እንደሚችል ያስጠነቅቃሉ። የኒኩለር ጦር መሳሪያ መኖር ለሰው ልጅ ደህንነት ሳይሆን ለጥፋቱ መቃረቢያ የሆነ መምጣቱ የዘመኑ ትልቁ ስጋት ነው። የሰሜን ኮሪያው መሪ ኪም ጆንጉን ለቴህራን ያላቸውን የጸና ድጋፍ በይፋ መግለጻቸው አሜሪካን በቀጥታ መገዳደር እንደሆነ ይቆጠራል። ኪም ጆንጉን ሰሜን ኮሪያ ለኢራን በጦር መሳሪያ የታገዘ ድጋፍ ለማድረግ ያላትን ቁርጠኝነትም ገልጸዋል። ይህ ደግሞ በምዕራባውያን እንዲሁም በምስራቃውያን መካከል ያለውን ፍጥጫ ወደ ለየለት ጦርነት ሊቀይረው ይችላል። ኔታንያሁ ኢራን 50 ሰሜን ኮሪያኖችን ትሆናለች እያሉ ነው። ይህ ደግሞ ኢራን ያላትን የቀጠናዊ ተጽዕኖ የማስፋፋት ፍላጎትና የርዕዮተ ዓለም ጥንካሬ ለማመላከት ነው። ይህም እስራኤል ለምን ኢራንን እንደ ትልቅ ስጋት እንደምትመለከትና ለምን ጥቃት እንደሰነዘረች ማብራሪያ ይሆናል። ለእስራኤል የኢራን የኒውክሌር ባለቤት መሆን ህልውናዋን አደጋ ላይ የሚጥልባት ክስተት ነው። ኢራን ደግሞ ኒውክሌር ካልታጠቁ ሞቼ ይገኛለሁ እያለች ነው። የዓለም አቀፍ የደህንነት ተንታኞች ሁኔታው ወደማይመለስበት ደረጃ እየተቃረበ መሆኑን እየገለጹ ይገኛል። የተባበሩት መንግስታት ድርጅትና የምዕራባውያን መሪዎች በኪም ጆንጉን ንግግር ላይ እስካሁን ይፋዊ ምላሽ ባይሰጡም በውስጥ ግን ከፍተኛ ስጋት እንዳለባቸው ይገመታል። ዓለም በአንድ ግለሰብ ወይም ሀገር ውሳኔ ምክንያት ወደ አመድነት ልትቀየር የምትችልበት አደገኛ ሰዓት ላይ ነን። ዶክተር ሮዳስ ስለ ዓለም ፍጻሜ በአንድ ወቅት ሲናገሩ ሰው ወደ ፈጣሪው ተመልሶ ሰላምን መፈለግ እንዳለበት ይመክራሉ። ነገር ግን መሪዎች ወደ ጦር መሳሪያዎቻቸውና ወደ ኃይላቸው ሲመለከቱ ይታያሉ። ይህ የትንቢት መንገድ ደግሞ የመጨረሻው ጥፋት መሆኑን ታሪክ ያስተምረናል። ዛሬ በመካከለኛው ምስራቅ የሚታየው እሳት የዚህ ትንቢት ውጤት ይመስላል። የኢራን ሚዲያዎች የአያቶላህ ካሚኒን መገደል ተከትሎ በለቅሶና በቁጭት ዘገባዎቻቸውን እያስተላለፉ ነበር። ይህ የህዝብ ቁጣ መንግስት የአጸፋ እርምጃ እንዲወስድ ግፊት እያደረገበት ይገኛል። በአንጻሩ እስራኤል በኔታንያሁ መሪነት ድሏን እያበሰረችና ተጨማሪ ጥቃቶችን ለመሰንዘር ቀን በቀን እየተዘጋጀች ነው። ይህ የሁለቱ ተቃራኒ ስሜቶች ፍጭት ደግሞ ትልቅ ፍንዳታን ማምጣቱ አይቀርም። አሜሪካ በኦፕሬሽን ኤፒክ ፉሪ አማካኝነት የኢራንን ወታደራዊ አቅም ለማዳከም እየሰራች ቢሆንም የሰሜን ኮሪያና የቻይና ድጋፍ ግን ስራዋን ከባድ አድርጎታል። ኪም ጆንጉን እስራኤልን በአንድ ሚሳኤል ለማጥፋት ዝግጁ መሆናቸውን በተደጋጋሚ መናገራቸው አሜሪካ በእስያና በመካከለኛው ምስራቅ በኩል ሁለት ግንባር ጦርነት ውስጥ ልትገባ እንደምትችል ያሳያል። ዶክተር ሮዳስ በመጽሐፈ ሄኖክ ውስጥ የሚገኙ ሚስጥራትን ሲተነትኑ የጥፋት መላእክትና የሰው ልጅ የጥፋት ጥበብ እንዴት ዓለምን ሊያናውጡ እንደቻሉ ያብራራል። አሁን ያለው የኒኩለር ሳይንስ ለጥፋት ሲውል እነዚህ ጥንታዊ ትንቢቶች በዘመናዊ መልክ እየተፈጸሙ እንደሆነ መገንዘብ ይቻላል።
ዓለማችን በሳይንስ ብትራመድ በስነ ምግባር ግን ወደ ኋላ እየቀረች መሆኗ ለጥፋቷ ምክንያት ነው። የነዳጅ ዋጋ በዓለም አቀፍ ገበያ መጨመርና የኢኮኖሚ አለመረጋጋት የጦርነቱ የመጀመሪያ ውጤቶች ናቸው። ይህ ደግሞ በጦርነቱ በቀጥታ ያልተሳተፉ ሀገራትንም ጭምር በከፍተኛ ሁኔታ ይጎዳል። የሰው ልጅ በኢኮኖሚ ትስስር አንድ በሆነበት በዚህ ዘመን በአንድ ቦታ የሚነሳ እሳት መላውን ዓለም ማቃጠሉ አይቀሬ ነው። ኔታንያሁ የኢራንን አደገኛነት ሲያስረዱ ኢራን ለአሜሪካና ለእስራኤል ያላትን ጥላቻ እንደ ዋና ምክንያት ጠቅሷል። ሞት ለአሜሪካ የሚለው መፈክር በኢራን የመንግስት ፖሊሲ ውስጥ ትልቅ ቦታ ያለው መሆኑ ለድርድር ያለውን እድል ዜሮ ያደርገዋል። ይህ ደግሞ ኔታንያሁ እንዳሉት ኢራንን ከሰሜን ኮሪያ ይበልጥ አደገኛ ያደርጋታል። ኪም ጆንግ ኡን እስራኤልን ከዓለም ካርታ ላይ ለማጥፋት ያላቸው ቁርጠኝነት የዓለምን የኃይል ሚዛን አናግቶታል። የሰሜን ኮሪያ የኒውክሌር አቅም ለኢራን ከተላለፈ እስራኤል ብቻ ሳትሆን መላው ምዕራባዊ ዓለም ስጋት ውስጥ ይወድቃል። ይህ የቴክኖሎጂ ሽግግር ደግሞ በሚስጥር እየተካሄደ ሊሆን እንደሚችል ተንታኞች ይገምታሉ። ዶክተር ሮዳስ እንደሚሉት ሰማይ እንደ መጽሐፍ ትጠቀለላለች የሚለው ቃል የሰው ልጅ በእብሪት ተሞልቶ የፈጠረው የጥፋት መሳሪያ ሰማይንና ምድሩን የሚያናውጥበት ጊዜ የሚያመለክት ነው። ዛሬ መሪዎች በሚሳኤሎቻቸው ብዛትና ሰራዊቶቻቸው ሲመኩ የነብዩ ቃል በአይናቸው ፊት እየተፈጸመ መሆኑን እናያለን። ቻይና ለኢራን የላቁ ሚሳኤሎችን እያቀረበች ነው የሚለው ዜና አሜሪካን ወደ ጦርነቱ ይበልጥ እንድትገባ ሊያደርጋት ይችላል። ቻይና ይህንን ብታስተባብልም በምስራቁም በምዕራቡ መካከል ያለው ወታደራዊ ፉክክር ግን ወደ ለየለት ግጭት ማምራቱ አይቀሬ ነው። ይህ ደግሞ ዓለምን ወደ ሶስተኛው የዓለም ጦርነት እየገፋት ነው። ዶክተር ሮዳስ ስለ ዓለም ፍጻሜ ሲያስተምሩ የሰው ልጅ ፍቅር መቀዝቀዝና የጥላቻ መንገስ ለጥፋት ምልክቶች መሆናቸውን ይጠቅሳሉ። ዛሬ በመሪዎች ንግግር ውስጥ የሚሰማ ጥላቻና የጥፋት ዛቻ የዶክተሩን ትምህርት እውነተኝነት ያረጋግጣል። የሰው ልጅ ከጦርነት ይልቅ ሰላምን የሚሰብክ መሪ ያጣበት ዘመን ላይ ደርሷል። በመካከለኛው ምስራቅ ያለው ግጭት ወደ አፍሪካና ወደ ሌሎች አህጉራትም ሊስፋፋ ይችላል የሚል ስጋት አለ። በተለይ የቀይ ባህር አካባቢና የነዳጅ መስመሮች በጦርነት ምክንያት ከተዘጉ የዓለም ኢኮኖሚ ሙሉ በሙሉ ሊቆም ይችላል። ይህ ደግሞ በጦርነት ውስጥ ካለው ጥፋት በላይ የሰው ልጅ ለረሃብና ለችግር ይዳረጋል። በመጨረሻም የመካከለኛው ምስራቅ እሳት ዓለምን ሊያቃጥል ዳር ደርሷል። ዶክተር ሮዳስ የፈራውም እየደረሰ መሆኑንና የኒውክሌር ስጋት የዓለምን ፍጻሜ ሊያፋጥን እንደሚችል ማሰብ ያስፈልጋል። መሪዎች ወደ ሰላም ካልተመለሱና የጦርነት ወሬያቸውን ካላቆሙ ይህ ሊፈጸም ግድ ይላል። ትንቢተ ኢሳይያስን ላስታውሳችሁ። እናንተ አሕዛብ ሆይ ቅረቡ፣ ስሙ፣ እናንተ ወገኖች ሆይ አድምጡ፣ ምድርና መላዋ ዓለምና ከእርሷ የሚወጣ ሁሉ ይስሙ። የእግዚአብሔር ቁጣ በአሕዛብ ሁሉ ላይ መዓቱም በሰራዊቶቻቸው ሁሉ ላይ ነው። አጠፋቸው፣ ለመታረድም አሳልፎ ሰጣቸው። ከእነርሱም የተገደሉት ይጣላሉ፣ የሬሳቸውም ግማት ይሸታል። ተራራዎችም ከደማቸው የተነሳ ይርሳሉ፣ የሰማይም ሰራዊት ሁሉ ይበሰብሳሉ። ሰማያትም እንደ መጽሐፍ ጥልቅ ይጠቀልላሉ፣ ከወይንና ከበለስም ቅጠል እንደሚረግፍ ሰራዊታቸው ሁሉ ይረግፋሉ። አድማጮቻችን፣ ዓለማችን ባለችበት በዚህ አደገኛ ሁኔታ ውስጥ ሰላምን መፈለግና ለሰው ልጅ ህልውና መጨነቅ የሁላችንም ኃላፊነት ነው። የኪም ጆንግ ኡን ዛቻ፣ የኔታንያሁ ፉከራ፣ የትራምፕ ማስጠንቀቂያዎች ወዴት እንደሚያመሩን በቀጣይ የምናይ ይሆናል። እኛም ወቅታዊ መረጃዎችን ተከታትለን እናደርሳችኋለን። ሁሌም እንደምላችሁ መፍራት አያስፈልግም፣ ጸሎት ነው ዋነኛው መፍትሄ። ይህንን ቻናል ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ በየዕለቱ አዳዲስ መረጃዎችን እንድታገኙ እያልን ቤተሰብነታችሁንም እያጠናከራችሁ እኔ ግን መልካም ጊዜን ተመኝቼ ልሰናበታችሁ።